ሰላም ሰላም ውድ ደንበኞችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁንም የማቀርብላቸው ርዕስ ጥሩ ኢንዱስትሪ ጥሩ ቢዝነስ ነው። ጉድ ኢንዱስትሪ ኢዝ ጉድ ቢዝነስ የሚል ነው። ፕሮግራሙን ለማጠናከር ሰብስክራይብ፣ ላይክ፣ ሼር ሊንክ አድርጉ። ኢንዱስትሪ ላይፍ ሳይክል በ5 ደረጃዎች ይከፈላል። የመጀመሪያው ደረጃ ዲቨሎፕሜንት ነው። ማደግ የሚጀመርበት ጊዜ ማለት ነው። ተወዳዳሪዎች ብዛም የሌለበት፣ መለያው ደግሞ የተለያዩ ምርቶችና አገልግሎቶች እንዲሁም ፈጠራ ነው። 2 ግሮዝ እድገት ማለት ነው። ተወዳዳሪዎች ዝቅተኛ ያለበት፣ መገለጫው ከፍተኛ እድገት ያለበት ትርፋማ የሆነ ማለት ነው። የገዢዎች የመደራደሪያ አቅማቸው ዝቅተኛ የሆነ፣ ወደዚህ የኢንዱስትሪ ክፍል ለመግባት መሰናክሎች የሌለበት ማለት ነው። 3ኛ ቼክ አውት፣ ይሄ እድገቱ እየቀዘቀዘ የመጣበት ማለት ነው። ተወዳዳሪዎች እየጨመሩ የሚመጡበት ሁኔታ ነው የሚፈጠረው። አንዳንድ ተወዳዳሪዎችም ከኢንዱስትሪ መውጣት የሚጀምርበት ነው። መገለጫውም ከፍተኛ የማኔጅሜንትና የፋይናንስ ጥንካሬው ነው። 4ኛ ማቹሪቲ፣ ብዙ እድገት የሌለበት፣ ጠንካራ ገዢዎች ያሉበት፣ የመወዳደሪያ አቅማቸው ከፍተኛ የሆነ ማለት ነው። ምርቶች፣ አገልግሎቶች ስታንዳርዱን ጠብቆ የሚሄድበት ነው። ወደዚህ የኢንዱስትሪ ክፍል ለመግባት ከፍተኛ መሰናክሎች ያሉበት ነው። መገለጫው ደግሞ የገበያ ድርሻ ከፍተኛ መሆን፣ ወጪዎቹም መቀነስ ነው። 5ኛ ዲክላይን፣ መውደቅ፣ በርካታ ተፎካካሪ ድርጅቶች ያሉበት፣ በርካታ ድርጅቶች ከኢንዱስትሪ የሚወጡበት፣ ኤግዚት ስትራቴጂ፣ ውድድሩም በዋጋ ሲሆን መገለጫው ደግሞ በወጪና ኮሚትሜንት መኖሩ ነው። ስለሆነ ኢንዱስትሪ የተለያዩ ተፎካካሪ ድርጅቶች የያዘ፣ ከሞላ ጎደል ተመሳሳይ ምርቶችና አገልግሎቶች ያሉበት፣ ተመሳሳይ ስትራቴጂ ያለበት፣ ምርቶች ሊተካኩ የሚችሉበት የያዘ ነው። ቢዝነስ ድርጅቶች ወደ ኢንዱስትሪው ሲገቡ ከላይ የተገለጹት 5 ደረጃዎች ግምት ውስጥ ማስገባት ያስፈልጋቸዋል። ለምን? ውድድሩ በጣም ከፍተኛ ከሆነ ለመግባትም አስቸጋሪ ይሆናል። እንቅፋቶች ስለሚኖሩ ማለት ነው። ስለዚህ በዚህ አይነት መመርመር ያስፈልጋል። ኢንዱስትሪ ሳቢና አትራፊ ነው ብሎ ማየት በጣም ወሳኝ ነው ለቢዝነስ ድርጅቶች አትራፊ እንዲሆኑ። ስለሆነ ኢንዱስትሪው በፖርተር 5 ኃይሎች መተንተን ነው። እነዚህ 5 ኃይሎች ደግሞ በእነሱ መገምገም አለበት አትራፊ ሳቢ መሆኑን ለማወቅ። 1ኛ ወደ ኢንዱስትሪ ለመግባት ቢዝነስ ድርጅቶች በሚገቡበት ምርቶች፣ አገልግሎቶች በሚያቀርቡበት ጊዜ ኢንዱስትሪ ምን አይነት ኢንዱስትሪ እንደሆነ ማወቅ ያስፈልጋቸዋል። ሳቢ ነው? አትራፊ ነው? ተወዳዳሪዎቹስ ምን ያህል ናቸው? ስትራቴጂያቸው፣ ጥንካሬያቸው ምን ይመስላል ብሎ መገምገም ያስፈልጋል። ምን አይነት እንቅፋቶች አሉት ወደ ኢንዱስትሪ ለመግባት? ከላይ በተገለጸው መሰረት ማለት ነው። በኢንዱስትሪ ብዙ ተወዳዳሪዎች ካሉ ወደ ኢንዱስትሪ ለመግባት አስቸጋሪ ሊሆን ይችላል። ቢዝነስ ድርጅቶች እንዳይገቡ በዋጋ እንቅፋቶች ይፈጥራሉ። 2ኛ የዕቃ አቅራቢዎች በተመለከተ ነው። የዕቃ አቅራቢዎች የመደራደሪያ
ኃይላቸው ምን ይመስላል? ጥሬ ዕቃዎች፣ መሳሪያዎች፣ ኮንሱመብልስ የሚያቀርቡ ማለት ነው። ጥቂት ከሆኑ ሰፕላየሮቹ የመደራደሪያ አቅማቸው በእነሱ እጅ ላይ ነው የሚኖረው፣ በቢዝነሱ አይሆንም። ስለዚህ ሰፕላየሮቹ ደካማ እንዲሆኑ ያስፈልጋል። ትርፋማ እንዲሆን ቢዝነሱ ብዙ ከሆነ ነው ዕቃ አቅራቢዎቹ ደካማ የሚሆኑት። ሶስተኛ፣ ምርቶች በሌሎች ምርቶች የሚተኩ ነው ወይ ብሎ ማየትም ጠቃሚ ነው። በሌሎች ምርቶች የሚተኩ ከሆነ ገበያው ይሰረቃል ማለት ነው፣ ይወሰዳል። ስለዚህ ምርቶች በሌሎች የማይተኩ ከሆነ አትራፊ ያደርገዋል ማለት ነው ቢዝነሱ። አራተኛ፣ ምርት የሚገዙ ደንበኞች የመደራደሪያ አቅማቸው ምን ያህል ነው? የመደራደሪያ አቅማቸው ገዢዎች ከፍተኛ ከሆነ ብዙ ተወዳዳሪዎች አሉ፣ አማርጠው ይገዛሉ ማለት ነው። ጥቂት ከሆኑ ግን የመደራደሪያ አቅማቸው ገዢዎች ዊክ ይሆናል። ስለዚህ ከድርጅቱ ይገዛሉ ማለት ነው። ስለዚህ በዚህ መልክ ደግሞ ማየቱ ይጠቅማል ማለት ነው። ድርጅቶች በሚፈልጉት ዋጋ ይሸጣሉ ማለት ነው። በሚፈልጉት ዋጋ ለመሸጥ የመደራደሪያ አቅማቸው የገዢዎቹ ደካማ መሆን አለበት። አምስተኛ፣ በኢንዱስትሪ ውስጥ የሚገኙ ተፎካካሪ ድርጅቶች ውድድሩ ምን ያህል ነው? ኢንቴንሲቭ ነው ወይስ ጀንትል ነው? ይህንን በዚህ መልኩ ደግሞ ማየት ያስፈልጋቸዋል። ኢንዱስትሪው ድርጅቶቹ እዛ ውስጥ ያሉ ምን ያህል ናቸው? ብዙ ከሆኑ ውድድሩ ከፍተኛ ይሆናል፣ ኢንቴንሲቭ ይሆናል። ጥቂቶች ከሆነ ደግሞ ጀንትል ይሆናል፣ ዝቅተኛ ይሆናል ማለት ነው። ስለዚህ በዚህ መልኩ ኢንዱስትሪው አትራፊና ጠቃሚ መሆኑን መመርመር፣ መገምገም ያስፈልጋል። ኢንዱስትሪም ጉድ ኢንዱስትሪ ኢዝ ጉድ ቢዝነስ። ይህንን ፕሮግራም ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር ሊንክ አድርጉ። በቀጣይ የማቀርበው ደንበኞች የሚሆኑ ሴግሜንቶች ትርፋማ እና ሳቢ የሚሆኑት እንዴት ያሉ ናቸው የሚለውና ሌላው ደግሞ ቢዝነሱ በአስተማማኝ ትርፋማ ሆኖ የሚቀጥልበት ሁኔታ ምን ያህል በምን ሁኔታ ሲሆን ነው የሚለውን አቀርባለሁ። ከዛ በኋላ ቢዝነሱ ወይም ቢዝነስ ፕላኑ ለመጻፍ ያስችለናል ማለት ነው። አመሰግናለሁ።